ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 19/10/2018 ዓመተ ምህረት ነው። ይህ ቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እቺን ኮሎኔል ዋት ኮሎኔል አበራ ትባላለች። የ76ኛ ክፍለ ጦር ዋና አዛዥ ናት። በዛሬው ዕለት ደጋዳሞት ያስተፋላሞት በተባለው መሰረት ከነ አጃቢዎቿና ከነ ምክትሏ ወደ ላይኛው ዓለም ተጉዛለች። መልካም ሲወል ብለናታለኛ ምንም ማድረግ አይቻልም። በዚህም መሰረት እስካሁን የተማረከ 6 ብሬን፣ 3 ስናይፐር፣ 1 ሞርተር፣ 1 ድሽቃና በርከት ያለ ተተኳሽና ክላሽኮፍ በፋኖ እጅ ገብቷል። ምኒልክ ይቅርታ ቴዎድሮስ እዝ እጅግ በጣም ትችላላችሁ። ደጋዳሞት ያስተፋላሞት ቻው ኮሎኔል ቻው ምንም ማድረግ አይቻልም። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 19/10/2018 ዓመተ ምህረት ነው። የቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እስኪ ይሄን ልጅ ስሙት። እስኪ የሚመክረው ሰው ጠፋ እንዴ? ምን እያልክ ነው ወንድም አለም? ተው እንጂ። በአሁኑ ሰዓት እኮ ብልጽግና ነው በአማራ በአራቱም አቅጣጫ በድሮንና በመድፍ ህዝባችንን እየጨፈጨፈ ያለ። ስለዚህ ከነጌታቸው ረዳ ጋር ሆነህ እየሰራህ ምን ማለት ነው? ሲጀመር አርበኛ ዘመነ ካሴን ወቅሰህ ከማን ጋር ልትታገል ፈልገህ ነው እንዴ? መላው የአማራ ህዝብ እኮ አርበኛ ዘመነ ካሴን መሪው አድርጎ እየታገለ ነው ያለ። የሚነግርህ ዘመድ የለህም ወይ? ጭንቅላትህ አያስብም ልበል እንዴ? ነውር እኮ ነው። ለክብርህም እኮ አንዳንዴ አስብ እንጂ በመንደር ተሸጉጠህ መንደር ትላለህ እንዴ? አንተ የወልቃይት ዘብ ብቻ እያልክ ከብልጽግና ጋር ከነጌታቸው ጋር አንድ ወንበር ተቀምጣችሁ እየተወያያችሁ፣ ኧረ ነውር ነው። እስኪ ምከሩት በእናታችሁ የሚለውን ስሙትና። ሰላም ቤተሰብ፣ ይህን መልእክት ለአንዳንድ ጎጠኞችና የሰፈር አመለካከት ያላችሁ ግለሰቦች ነው። እስተመጨረሻው አዳምጡት። ዘመነ ካሴ ልክ እናንተ እንደምትወዱትና እንደምታከብሩት እንደምታደንቁትና እንደምታነግሱት እኔም ንጉሱ እያልኩኝ ሳደንቀው ነበር። ያውም በዚህ አነጋገሩ አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ። እሺ ቤተሰብ፣ በአራቱም አቅጣጫ የሚገኝ አማራ ለሚገኝ አማራ የሚሞትና የሚቆስል የሚታገል ለዛ አካባቢ ህዝብ ነፃ የሚያወጣ ታጋይ ከሆነ ታዲያ ምንድነው የወልቃይት ጠገዴ ብጣሽ መሬት ሊለን የቻለው? እሺ በአራቱም አቅጣጫ ሲያፈናቅለና ሲገለን እንዲሁም ርስታችንና ማንነታችን የቀማን ጠላታችን ነው ብለን ያለንን የሌለንን ወተን የታገልነውን ጠላት ከዛ ጠላታችን ጋር አብሮ መስራቱስ ታዲያ ማን ነው ጠላታችን? ከህወሓት በላይ ሌላው እኮ በኋላ ይመጣ ነው። ስለዚህ ዘመነ ካሴ ከዛ በኋላ ነው ብጣሽ መሬት ካለ በኋላና ከህወሓት ጋር መስራቱን ካወቁ በኋላ የዘመነ ካሴ አመጣጥ ከመጀመሪያ ጀምሮ እስካሁን ያለበት የዘመነ ካሴ አመጣጥ ታሪኩን ማጥናት ጀምሬ ከዛ በኋላ ነው ዘመነ ካሴ ለመተቸትም የቆምኩት። ስለዚህ በዚህ ቅር ካላችሁ በመሰረቱ እኔ ያንተ የአማራ ታጋይና አልልህም። በጣም ነውር ነው። ኮሎኔል ደመቀ ጌታቸው ረዳን ከጎኑ አስቀምጦ ብልጽግና በደማችን ያመጣ ነው፣ በላብና በደም ያመጣ ነው ፓርቲያችን ነው፣ ዝም ብሎ የተገኘ ፓርቲ አይደለም እያለ በተቃራኒው ደግሞ ብልጽግና የአማራን ህዝብ በድሮንና በመድፍና በሄሊኮፕተርና በጀት እያወደመ አንተ ከጌታቸው ረዳ ጋር አንድ ወንበር ሆኖ ኮሎኔል ደመቀ እየሰራ ምን እያልክ ነው? ነውር እኮ ነው። ኮሎኔል ደመቀ እኮ መግለጫ ሰጥቷል እኮ ብልጽግና በደም ያመጣ ነው ፓርቲያችን ነው አለ። ዘመነ ካሴ እኮ ከቲፒኤልኤፍ ጋር ያለውን ግንኙነት እኮ ይፋ አላደረግም። እሺ ቢሆንስ በአሁኑ ሰዓት ህዝባችን እየጨፈጨፈ ያለ ማን ነው? በድሮን በአራቱም አቅጣጫ እየጨፈጨፈ ያለ ብልጽግና አይደለም እንዴ? ነው ወልቃይት ሱዳን ሆነ እንዴ? ወልቃይት ነው እዛው ለትግሬ ሆንክ ምን ማለት ነው? አንተ አሁን ሚዲያ ላይ ስትወጣ ብልጽግና እንደግፋ አታፍርም ትንሽ? ለዛውም ፋኖ ነኝ እያልክ። ኧረ ምን አይነት የዘቀትክ ልጅ ነህ እንዴ? አስብ እንጂ አንዳንዴማ ገና ወዲህ ስለሞላ ብቻ የኮሎኔል ደመቀ የሰሊጥ ሻጭ ወይም ቄጣጣቢ ስለሆንክ በድሮን የአማራ ህዝብ እያለቀ በድሮን ለሚጨፈጭፍ መንግስት ስትቆም አታፍርም ትንሽ?
በአሁኑ ሰዓት ብልጽግና የአማራ ህዝብ ከብልጽግና በላይ ጠላት የለውም። በደንብ ማወቅ ያለብን ነገር ወይ ልጅ ነህ አላወቅም፣ ወይም የሆነ ጉርሻ ተሰጥቷል እንጂ እኔ አንተም ቢሆን ኖሮ እንደዚህ የአማራን ህዝብ ለሚጨፈጭፍ ፓርቲ ወጥቼ አፌን አልከፍትም። አእምሮዬ ያስባል ትንሽ እንዴ። ህዝብ ምን ይላል? በአራቱም አቅጣጫ ወጥቶ የታገለ ያለ እኮ የአማራ ህዝብ አሁን ብልጽግናን ነው። አንተ ብልጽግናን ወክለህ ፋኖ ነኝ ስትል አታፍርም? ትንሽ የተከዜ ዘብ ስትል ምን ማለት ነው? ኮሎኔል ደመቀ እኮ የተከዜን ህዝብ የወልቃይትን ህዝብ ሰብስቦ እኮ ከኮሎኔል ደመቀ ጋር ቆሞ ጌታቸው ረዳ ማለት ነው ይቅርታ፣ ከኮሎኔል ደመቀ ጎን ተቀምጦ እኮ ወልቃይት የትግራይ ነው ብሎ ተናግሮ የመጣ እኮ ነው። ይሄንን ዝም ብለህ ሰጣውን እንደገና ሌላ ነገር ስትናገር አታፍርም? ትንሽ ኧረ ወራዳ ነህ አንተስ።